ሰላም ጤና ይስጥልን ተመልካቾቻችን እንኳን ለዳግም ትንሳኤው በሰላም አደረሳችሁ እያን በየዛሬው የምክረ ሕግ ፕሮግራም ከአሁኑ ሰዓት ጀምሮ ወደ እናንተ መተላለፍ ይጀምራል። ምክረ ሕግ ፕሮግራም ዘወትር ቅዳሜ ከቀኑ ከረፋዱ 5 ሰዓት እስከ 6 ሰዓት እንዲሁም ሰኞ ከሰዓት ከ11 ሰዓት እስከ 12 ሰዓት እና ሮብ ምሽት ከ4 ሰዓት እስከ 5 ሰዓት በፍሳህ ማስታወቂያና ብራንዲንግ ስራ እየተዘጋጀ በአማራ ሚዲያ ኮርፖሬሽን የሚቀርብላችሁ የንቃተ ሕግ ፕሮግራም ነው። በዛሬው የንቃተ ሕግ ፕሮግራም በዚሁ በምክረ ሕግ ፕሮግራማችን ለእናንተ ብታውቁት ሳተርፉበታላችሁ ብለን ይዘነው የቀረብ ነው። በቅርቡ በኢትዮጵያ ፌዴራላዊ ዲሞክራሲ ሪፐብሊክ ምክር ቤት ጸድቆ ወደ የጸደቀው አዋጅ ቁጥር 14/10/2018 ማለትም የተሻሻለው የስነ ስርዓት ሕግና የማስረጃ አዋጅን በተመለከተ ከዚሁ ከስቱዲዮ በቀጥታ ማብራሪያ የሚሰጡልን ጠበቃና የሕግ አማካሪ ኢዮስያስ ደምሴ አብረውን ይቆያሉ። እናንተም ይሄ የተሻሻለው የስነ ስርዓትና የማስረጃ ሕግ ምን ጉዳዮችን አሻሻለ፣ ምን አዳዲስ ጉዳዮችንስ ጨምሯል የሚለውን አብራችሁን ቆይታ በማድረግ እንድትከታተሉ እየጋበዝን ከአፍታ ቆይታ በኋላ ወደ ውይይታችን የምንመለስ ይሆናል። አሁንም በድጋሜ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ምክረ ሕግ ሕግ ተኮር መረጃዎችን ከተመልካቾች ጥያቄ ጋር በአማራ ሚዲያ ኮርፖሬሽን ብቻም ወደ እናንተ የሚያደርሰውናም ዘውትር ረቡዕ ከ7 ሰዓት እስከ 8 ሰዓት ሲተላለፍ የቆየው ምክረ ሕግ ፕሮግራም ዘውትር ቅዳሜ ከ5 ሰዓት እስከ 5 ሰዓት ከ50 በቀጥታ ረቡዕ ምሽት ከ4 ሰዓት እስከ 4 ሰዓት ከ50 ደግሞ በድጋሜ ወደ እናንተ እንደሚደርስ ማሳወቅ እንወዳለን። ምክረ ሕግ ወደ ውይይታችን ተመልሰናል። ተመልካቾቻችን ጠበቃና የሕግ አማካሪ ኢዮስያስ ደምሴ በዚህ በተሻሻለው የወንጀል ስነ ስርዓትና የማስረጃ ሕግ አዋጅ ቁጥር 14/10/2018 ዙሪያ ምን ጉዳዮችን አዳዲስ ጉዳዮችን ይዟል? ምንስ ነው የተሻሻለው? ከአሁን በፊትስ በሀገራችን የማስረጃ ሕግ በተመለከተ የተጠቃለለ ሕግ ነበረን ወይ የሚሉትንና ተያያዥ ጉዳዮችን ለተመልካቾቻችን ለማቅረብ ከዚሁ ስለተገኙ በአዘጋጁ በፍሳህ ማስታወቂያ እና ብራንዲንግ ስራ እንዲሁም በአማራ ሚዲያ ኮርፖሬሽን ስም ምስጋናችን ላቅ ያለ ነው። እንኳን ለዳግም ትንሳኤው በሰላም አደረሰው። እናመሰግናለን ስለመጡ። እንኳን አብሮ አደረሰን። እንዲሁም ስለጋበዝከኝ አመሰግናለሁ። መልካም። እንግዲህ ወደ ውይይታችን ከመሄዳችን በፊት እንደው ለተመልካቾችም እናንተ ብትሆኑ ምንድነው ውሳኔያችሁ የሚለውን አንድ የሕግ ጥያቄ እናቀርብና ምላሹን ወደ ኋላ የምናቀርብ ይሆናል። እንግዲህ ለተመልካቾች የምናቀርበው ጥያቄ ምንድነው? እንግዲህ አቶ ከበደ የተባለ ግለሰብ አቶ በቀለን ገሏል ተብሎ ክስ ተመስርቶበት በአቃቢ ሕግ ያቀረባቸውን ማስረጃ ማስተባበል አልቻለም ተብሎ ባቀረባቸው መከላከል አልቻለም ተብሎ ጥፋተኛ ተብሎ የ18 ዓመት ቅጣት በአቶ ከበደ ላይ ተላልፎበት ይህም የተሰጠው ውሳኔ በይግባኝ ሳይሻር 2 ዓመት እስራት አቶ በቀለ 2 ዓመት ከታሰረ በኋላ ተገሏል። አቶ ከበደ ከታሰረ በኋላ ተገሏል የተባለው ግለሰብ አቶ በቀለ ቢመጣና አይ እኔ አልሞትኩም፣ አቶ ከበደ እኔን ገላሃል ተብሎ የታሰረው በስተት ነው፣ ስለዚህ አቶ ከበደ ከስር ሊለቀቅ ይገባል የሚል ጥያቄ ቢያቀርብና አቶ ከበደም ገደልኩት የተባለው ሰው አቶ በቀለ ስለመጣ ከስር ልፈታ ይገባኛል፣ ቀሪ 16 ዓመቱን ልታሰር አይገባም በሚል ቢያቀርብ የሀገራችን ሕግ ምን ውጤት አለው? ምንስ ነው ምላሽ የሚሰጠው የሚለውን ወደ ኋላ የምናቀርብ ነው የሚሆነው። እንግዲህ አንድ ሰው ባጭሩ ተገሏል የተባለ ሰው አይ በህይወት ቢገኝ
ያ ገዳይ የተባለው ሰው ከስራቱ ከተፈረደበት ፍርድ በነፃ ሊወጣ ይገባል የሚለውን ወደ ኋላ ምላሽ እንሰጣለን። ተመልካቾቻችንም በዚህ ላይ እስቲ የራሳችሁን ሐሳብ ያንሸራሸራችሁ እንድትቆዩ እየጋበዝን ወደ ውይይታችን ነው የምንሄደው። እንግዲህ የተሻሻለው የወንጀል ስነ ስርዓትና የማስረጃ ህግ በቅርቡ ነው በዚህ በምክር ቤቱ የጸደቀው በአዋጅ ቁጥር 1410/2018 በሚል እንደው ለመሻሻሉ ዋነኛ ምክንያቶች ናቸው የሚባሉትና እንደው ተያያዥ ጉዳዮች ምንድናቸው የሚለውን በዚሁ መንደርደሪያ ብናደርገው ጠበቃና የህግ አማካሪ ኢዮስያስ ደምስ። እሺ አመሰግናለሁ ነፍሳ። እንግዲህ ከጥያቄህ ስጀምር ይሄ አሁን በአዲስ ተሻሽሎ የወጣው የፌዴሪ የወንጀል ስነ ስርዓት ህግና የማስረጃ ህግ እንዲሻሻል የተፈለገበት ዋናው ዓላማ ምንድነው፣ ምክንያቱ ምንድነው የሚለውን ስንጀምር እንግዲህ እንደምታወቀው በኢትዮጵያ በህግ አወጣጥ ሂደት በ1950ዎቹ የሚባለው ዓመተ ምህረት በርካታ እስካሁን ድረስ በሀገሪቱ በስራ ላይ ያሉ ህጎች ወይም ኮዶች የወጡበት ዘመን ነው። በዚህ ጊዜም እስካሁን ድረስ እየሰራንበት ያለው የኢትዮጵያ የወንጀለኛ መቅጫ ስነ ስርዓት ህግ በ1954 ዓመተ ምህረት በእንግሊዛዊ የህግ ምሁር በሆኑት ማቲው በተባሉ የህግ ምሁር ይሄ ረቂቅ እንዲዘጋጅ ተደርጎ በፓርላማው ጸድቆ እንግዲህ ላለፉት 64 ዓመታት እስካሁን ድረስ ማለት ነው ስንጠቀምበት የቆየነው ህግ ነው። እንግዲህ ይህ ህግ ከመጀመሪያው አጭር የነበረ ህግ ነው። 224 አንቀጾችን ብቻ የያዘ ነው። አሁን በዘመኑ ያሉ የወንጀል ልዩ የምርመራ ስልት የሚያስፈልጋቸውን የወንጀል ምርመራ ሂደቶችን ስልቶችን የያዘ ህግ አይደለም የነበረው። እንዳልኩት አጭር የሆነ ስነ ስርዓት ህግ ነው። እንደ ወንጀለኛ መቅጫ ስነ ስርዓት ህግ ሰፊ የሆነ ሽፋን ሊይዝ የሚገባ ነው የነበረ። ጊዜውን የዋጀም አይደለም። የተፈጸሙ ያሉ ወንጀሎችን ከጊዜ ጊዜ የወንጀሎች መራቀቅ ሳይንሳዊ መሆንን መሰረት ያደረገ አልነበረም ማለት እንችላለን። ስነ ስርዓት ህጉ ዴፊኒትሊ አልነበረም። ስላልነበረም ያውን የአዲሱ ህግ አሁን በፓርላማ ወጥቶ ከመጽደቁ በፊት ራሱ ይህ ህግ ለነዚያ የወንጀል አይነቶች ለምርመራ በጣም ብቁ ስላልሆነ አዋጆቹ ራሳቸው ሲወጡ ለምሳሌ የሽብርተኝነትን ለመከላከል የወጣ አዋጅ ሲወጣ፣ የሙስና ወንጀሎችን ለመደንገግ የወጣ አዋጅ ሲወጣ፣ እንዲሁም ህገወጥ የሰዎች ዝውውር፣ የገንዘብ ዝውውር፣ በወንጀል ፍሬ የሚገኝን ገንዘብ ህጋዊ አስመስሎ ማቅረብ ወይም ላውንደሪንግ የምንለው ወንጀል በአጠቃላይ እነዚህ የተደራጁ ወንጀሎች ኦርጋናይዝ ክራይምስ የሚባሉ አሉ፣ ወይም ደግሞ ድንበር ተሻጋሪ የሚባሉ ወንጀሎች አሉ። እነዚህ አይነት ወንጀሎች በዚህ አጭር በሆነ ስነ ስርዓት ልዩ የምርመራ ስልት፣ ልዩ የምርመራ የማስረጃ ማሰባሰብ ዘዴ መጠቀምን የሚፈልጉ የወንጀል እንትኖች አሉና እነዛ በሚወጡበት ጊዜ የራሳቸውን የወንጀል ምርመራ ስልት ዘዴ እና የማስረጃ ማሰባሰቢያ መንገዶችን አውጥተው ሲጠቀሙ ነበር። ለምሳሌ የሙስና ጉዳዮችን ብናይ ልዩ የሙስና የወንጀልና የማስረጃ ስነ ስርዓት ህግ ወጥቶ ነበረ። ስለዚህ አጠቃላይ አሁን ለደረስንበት ዘመን ይህ ህግ ባለበትም መቀጠልም ስለማይችል እነዚያ የተበታተኑ በስነ ስርዓትም በማስረጃም በመሰረታዊ ህግም ሆነው ያሉ ህጎች በአንድ ተጠቃለው ዘመኑን የዋጀ ዘመናዊ የሆነ ሁሉን አቀፍ የሆነ የተጠቃለለ ስነ ስርዓት የወንጀል ስነ ስርዓትና የማስረጃ ህግ አስፈላጊ ስለሆነ እንግዲህ የህዝብ ተወካዮች ምክር ቤት ይሄንን ህግ በአዲስ መንገድ አሻሽሎ አውጥቶታል ማለት ነው። መልካም። እንግዲህ የዚህ የ1949 ዋናው የወንጀል ህጋችን በ1996 ተሻሽሏልና ያው ለተመልካቾችም ግልጽ ለማድረግ የስነ ስርዓት ህግ ማለት የዋናውን ህግ ማስፈጸሚያ ስርዓት እንደሆነ እንዲታወቅ ማለትም
አንድ ተጠርጣሪ ክስ እንዴት ይቀርብበታል፣ ከክስ በፊት ራሱ ምርመራ እንዴት ይደረጋል የሚለውን ጨምሮ እስከ እርማት ወደ ጥፋተኛ ነው ተብሎ ወደ ማረሚያ ቤት የሚላክበትን ጉዳይ ሁሉ የሚያካትት ነው የሚሆነው። በጣም የሚገርመው የዚህ የተሻሻለ የወንጀል ስነ ስርዓትና የማስረጃ ህግ በማርቀቅ ደረጃ ጀምሮ አሁን በምክር ቤቱ እስከሚታወጅበት አዋጅ ቁጥር 14 10 2015 ተብሎ እስኪወጣበት ጊዜ ድረስ የፈጀው ጊዜ በጣም የሚገርመው 15 ዓመት ነውና አብዛኛዎቹ እንደውም የዩኒቨርሲቲ በህግ ተማሪ እያሉ የነበረው አሁን ደግሞ በአርቃቂ አብረው የተሳተፉ እና በጣም የወሰደው ጊዜ ሲታይ ምን ያክል ትኩረት እንደተሰጠውም ምን ያክል አዳዲስ ጉዳዮችንም እንዳካተተ እንደው ለተመልካቾችም ግልጽ ለማድረግ ነው። እንደው ከዚህ ከአዳዲስ ህጎች አንጻር እንግዲህ የወንጀል ፍትህ ስርዓቱን የተፋጠነና ፍትሃዊ የሆነ በተጠርጣሪዎች ላይ እንዲሁም ወንጀል ፈጽመው በሚገኙበት ጊዜ ያለውን ጉዳይ ለማፋጠን የተደረገ ነው ተብሎ ይታመናልና ምን አዳዲስ ህጎችን ይዟል የሚለው እንግዲህ ዛሬ የሰፊው መወያያ አርዕስታችንም ስለሆነ ይህ የወንጀል ስነ ስርዓትና የማስረጃ ህግ ምን አዳዲስ ጉዳዮችን ይዞ መጥቷል? መልካም እንግዲህ የወንጀለኛ መቅጫ ስነ ስርዓት ህግ ቅድም አንተ ስትለው እንደነበረውም ከአጠቃላይ ከተጠርጣሪና ከተከሳሽ መብት መከበር ጋራ የተያዘና መብትንም በመድፈቅ ረገድ የራሱ ሚናም ሊኖረው ስለሚችል የሰብአዊ መብት ጥሰትም እንዳይኖር በአጠቃላይ የወንጀለኛ መቅጫ ስነ ስርዓት ህግ ቅድም እንዳልከው አንድ ተጠርጣሪ ተጠርጥሮ የምርመራ ሂደት አልፎ ክስ ሂደት አልፎ የቅጣት ውሳኔ እስከሚፈጸምበት ጊዜ ድረስ ያለው ሂደት ፌር ፍትሃዊ እና የተጠርጣሪውና የተከሳሹን መብት ያከበረ እንዲሆን ለማድረግ እንዲሁ ዝም ብሎ በችኮላ የሚወጣ ህግ አይደለም። በጣም ጊዜ ተወስዶበት በርካታ የዓለም አቀፍ ተሞክሮዎች ሁሉ ታይተውበት በደንብ ተጠቃሎ ሊወጣ የሚገባ ህግ ነው። አንድ ህግ ደግሞ ወጥቶ አሁን ለምሳሌ ህግ 64 ዓመት ቆየ እስከ ድክመቱ ድረስ ማለት ነው። አንድ ህግ ደግሞ ሲወጣ ደግሞ ለብዙ ጊዜ መቆየት መቻል አለበት። ለአጭር ጊዜ ብቻ ብለህ የምታስበው ህግ አይደለም። አንደኛ ይሄ በኮድ መልክ ታትሞ ሊወጣ የሚገባ ለብዙ ዘመናት ብዙ ጊዜ ሊያገለግል የሚገባ ህግ ስለሆነ እንደተባለው የፈጀው ጊዜ በርካታ ጊዜ እንደሆነ ማየት ይቻላል። እንግዲህ በርካታ ጊዜ ፈጅቶ ምን አዲስ ነገሮችን አምጥቷል የሚለውን ነገር ስናይ በመጀመሪያ ደረጃ የወንጀለኛ መቅጫ ስነ ስርዓት ህግ የወንጀለኛ መቅጫ ስነ ስርዓት ህግ ብቻ አይደለም፣ የማስረጃንም ህግ አዋህዶ የመጣ ነው። የቀደመው ህግ የወንጀለኛ መቅጫ ስነ ስርዓት ህግ ብቻ ነው የነበረው። ይሄ ማለት ነው እንግዲህ ይሄ ማለት ምን ማለት ነው? በኢትዮጵያ እንደምታወቀው የማስረጃ ህግ የፍትሐብሔርም ሆነ የወንጀል ማስረጃ ህግ የምንለው በረቂቅ ደረጃ የቀረና ያልጸደቀ ህግ ነው የነበረና የማስረጃ ህጎች በመሰረታዊና በስነ ስርዓት ህጎች ውስጥ ተካተው ተበታትነው የቆዩ ናቸው የነበረው ማለት ነው። እና የወንጀለኛ መቅጫ ስነ ስርዓት የወንጀል ማስረጃን በተመለከተም በስነ ስርዓት ህጉም አልፎ አልፎ አንዳንድ ድንጋጌዎች አሉ። እንዲሁም የወንጀል መቅጫ ስነ ስርዓት ህግ ለማሻሻል በወጡ ሌሎች ህጎች እንዲሁ ተበታትነው የነበረና አሁን ግን የወንጀለኛ መቅጫ ስነ ስርዓት ህግና የማስረጃ ህግ ሁለቱንም አዋህዶ ስነ ስርዓት ህጉንም ሆነ የማስረጃውንም ህግ አዋህዶ በአንድ አጠቃሎ ኮምፕሬሄንሲቭ የሆነ አንድ ህግ ማውጣቱ ራሱ ይሄ አንድ የቻለ አዲስ ነገር ነው። የስነ ስርዓቱና የማስረጃው ህግ መዋሃዱ አንድ አዲስ ነገር ነው ማለት እንችላለን። ከዚያ ውጪ ይሄ ስነ ስርዓት ህግና የማስረጃ ህግ በርካታ ለውጦችን ይዟል። ቅድም እንዳልኩት የቀደመው ህግ በጣም አጭር የነበረ ነው። ይሄኛው ህግ ግን በርካታ ድንጋጌዎችን ያዘ። ከባለፈው ህግ ጋር ምናልባት አሁንም ስቲል እየሰራንበት ነው ያለ ከዛኛው ጋር ስናነጻጽረው ያውኑ 434ን አንቀጾችን የያዘ ነው። በ9 መጽሐፍ የተከፋፈለ ነው። የቀደመው ግን ቅድም እንዳልኩት
224ን ብቻ አንቀጾችን የያዘ የነበረ መሆኑን ማየት እንችላለን። እና እንግዲህ የማስረጃ ሕጉንና የስነ ስርዓት ሕጉን በአንድ ላይ አዋህዶ መምጣቱ ምናልባት የወንጀል ፍትህ ስርዓቱ ግልጸኝነትና ቀልጣፋ እንዲሆን ለማድረግ የራሱ ሚና ይኖረዋል ተብሎ ይታመናል። ከዚህ ውጭ እንግዲህ ሕጉ አሁን ተሻሽሎ የወጣው ሕግ እንዳልኩት በርካታ ለውጦችን አምጥቷል። በይዘት ደረጃ እንኳን ስናየው የቀደመው ሕግ የሕጉ ዓላማ የሕጉ መርሆች ምን እንደሆነ ዲፋይን ወይም ግልጽ አያደርገውም የነበረ። የአሁኑ ሕግ ግን ሰፊ ድንጋጌዎችን ይዞ የሕጉ ራሱ ዓላማው ምንድን ነው፣ ያ ዓላማ የሚመራበት መርሆቹ ምንድን ናቸው። በእርግጥ የቀደመው ሕግ የሕጉ መርሆችን በሕጉ በግልጽ እነዚህ ናቸው ብሎ ባያስቀምጥም የአንድ ሕግ መርሆ ከአጠቃላይ ከሕገ መንግስቱ ድንጋጌዎቹ ሕጉ ከያዙት ድንጋጌዎች ይዘት አንጻር ተነስተህ የዚህ ሕግ መርሆ ምንድን ነው የሚለውን ማስቀመጥ ይቻል ይሆናል። ነገር ግን በግልጽ የሕጉ መርሆች እንደዚህ ናቸው በሚል የተመለከተ አልነበረውም። ስለዚህ አሁን ይሄኛው ሕግ የሕጉ መርሆች ብሎ ያስቀመጣቸው ለምሳሌ ነፃ ሆኖ የመገመት መብትን፣ በአንድ ወንጀል ድጋሚ ክስ ወይም ቅጣት መከልከልን፣ በሕግ ፊት እኩል መሆንን፣ ስለመያዝና ስለመታሰር ምን አይነት ስርዓት መከተል ያለበት መሆኑን፣ ኢሰብአዊ ድርጊት በምርመራም ሆነ በክስ ሂደት ወይም ቅጣት በሚፈጽምበት ጊዜ ተከሳሹ ወይም ጥፋተኛ የተባለው ኢሰብአዊ ድርጊት መከልከሉን፣ በጠበቃ የመወከል መብትን፣ ቀልጣፋ ውሳኔ የመሰጠትን፣ በግልጽ ችሎት የመዳኘትን፣ ተከራካሪዎች እኩልነት፣ የአቃቢ ሕጉና ተከሳሹ በፍርድ ቤቱ ፊት እኩል ሁነው የመታየት መብታቸውን፣ የቋንቋ አጠቃቀምን፣ አጠቃላይ የወንጀል ፍትህ ስርዓት ሂደቱ እውነትን ማውጣጣት መርህ ላይ የተመሰረተ መሆኑን፣ ስለ ህጋዊነት የሚሰጡ ውሳኔዎች፣ የምርመራ ሂደቶች፣ የቅጣት አፈጻጸሞች ሁሉ ህግን መሰረት መከተል ያለባቸውና የህግ የበላይነትን ማረጋገጥ ያለባቸው መሆኑና የወንጀል ክስ ደግሞ አጠቃላይ የመንግስት ክስ መሆኑን በመርሆ ደረጃ አስቀምጧል ማለት ነው። ከነዚህ መርሆች ባለፈ ደግሞ በወንጀል ፍትህ አስተዳደር ውስጥ ተዋናኝ የሚባሉ አካላቶች አሉ፣ ባለድርሻ አካላቶች አሉ። ፍርድ ቤት አለ፣ አቃቢ ሕግ አለ፣ ፖሊስ ጽሕፈት ቤት አለ፣ እንዲሁም ማረሚያ ቤት አለ፣ ቅጣትን የሚያስፈጽመው አካል ማለት ነው። በመጨረሻም የጥብቅና ተቋም በግል የጥብቅና ተቋም አለና እነዚህ አካላት በወንጀል ፍትህ አስተዳደር ውስጥ ምን አይነት ሚና ይኖራቸዋል የሚለው የእያንዳንዱ ግልጽ በሆነ መንገድ በህጉ አስቀምጧል ማለት ነው። እንግዲህ ከዚህ ባለፈ የአዲስ ህግ በወንጀል ምርመራ ሂደት ብዙ አዳዲስ ነገሮችን አምጥቷል። አንደኛው ለምሳሌ ወንጀል በተፈጸመበት ቦታ ስለሚደረግ ምርመራ ወይንም ክራይም ሴን ኢንቨስቲጌሽን የምንለው ይሄ ፖሊስ ገና ተከሳሹን ተጠርጥሬ ያለው ብሎ ከመያዙ በፊት ያለውን ሂደት በተመለከተ ማለት ነው። ከመጀመሪያው ለፖሊስ በዚህ ቦታ ላይ ወንጀል ተፈጽሟል ተብሎ መረጃ ሲደርሰው እዛ ወንጀሉ ከተፈጸመበት ቦታ ሂዶ አካላዊ ቴክኒካዊ ማስረጃዎችን ሰብስቦ እነዚያን ማስረጃዎች ሳይንቲፊክ በሆነ መንገድ አረጋግጦ ይሄንን ወንጀል የፈጸመው ማን ነው የሚለውን ተጠርጣሪውን በትክክል ለይቶ መያዝ እንዲያስችለውና የሚቀርበው ማስረጃ ታማኝነት እንዲኖረው ለማድረግ ይሄ የፍትህ ስርዓቱን ታማኝነቱን የሚጨምር ነው ነገራችን ላይ ምናልባት። ስለዚህ ይዞ ማስረጃ መሰብሰብ ሳይሆን አሁን አንዳንዴ እንግዲህ ባለው ተሞክሮ የምናየው ገና ምንም ጥቆማ ብቻ ተሰጥቷል በሚል ተጠርጣሪ ተይዞ 7 ቀን 14 ቀን ይጠይቃል፣ 7 ቀን ይሰጣል፣ እንዲህ እየተባለ ማስረጃ የሚሰበሰበው ተጠርጣሪው ከተያዘ በኋላ ነው። ይሄ ደግሞ የተጠርጣሪዎችን መብትም የሚጥስ ስለሆነ አሁን እንግዲህ በዚህ ላይ ትኩረት አድርጓል ማለት እንችል ይሆን አዲሱ ነገር? ዴፊኒትሊ በነገራችን ላይ የመጀመሪያ ተጠርጣሪን ከመያዝ በፊት ማስረጃ ሰብስብ የሚለው መርህ አጠቃላይ እስካሁን ድረስ ስንሰራበት የነበረውም የወንጀል ፍትህ አስተዳደር መርህ ነው። ተጠርጣሪን ከመያዝ በፊት ተጠርጣሪውን ሊያስዝ የሚችል በቂ የሆነ ማስረጃ መሰብሰብ መቻል አለበት። በህገ መንግስቱም በሌሎች ኢትዮጵያ ባጸደቀቻቸው ዓለም አቀፍ የሰብአዊ መብት ስምምነቶችም
እንዲሁም የኢፌዴሪ የወንጀል ፖሊሲ የወንጀል ፍትህ አስተዳደር ፖሊሲ ያለው 2005 የወጣው በዛ መሰረትም ተጠርጣሪ ከመያዙ በፊት ማስረጃ መሰብሰብ መቻል እንዳለበት ያመለክታል። ይህ ህግም ያንን መሰረት አድርጎ ያንን ይዘት መሰረት አድርጎ የወጣ ነውና ይሄ ክራይም ሲን ኢንቨስቲጌሽን የምንለው ግን አላማው ምንድነው? በቂ የሆነ ታማኝነት ያለው ማስረጃ ለመሰብሰብ የሚያስችል ዘዴ ነው። ምናልባት በውጭ ሀገር ተሞክሮዎችን በቪዲዮ ምናምን ልታይ ይችላል። ለምሳሌ ወንጀል ለተፈጸመ ወንጀል ቦታው ይከለላል። ማንም ሰው እንዳይደርስበት፣ ንክኪ እንዳይፈጠር፣ ማስረጃዎች እንዳይበላሹ፣ እንዳይጠፉ ለማድረግ ማለት ነው። ከዚያ ላይ ደም ሊኖር ይችላል፣ የአካላዊ ጸጉር ምናምን እንደዚህ የቀረ ነገር ሊኖር ይችላል፣ የእግር ዱካ ሊኖር ይችላል፣ የጣት አሻራዎች ምናምን ሊኖሩ ይችላሉ። እነዛን ጥንቃቄ ባለው መንገድ ሰብስቦ በነገራችን ላይ ከፍተኛ የሆነ እንትን የሚጠይቅ ነው፣ ስልጠናን የሚጠይቅ ነው። ከፍተኛ የሆነ የገንዘብን አቅም የሚጠይቅ ነው። የምርመራ ዘዴዎቻችን መሳሪያዎቻችንም አብረው የዘመኑ መሆን መቻል አለባቸው። እንዲሁ ዝም ብለ አሁን ባለን እንትን የሚወሰን አይደለም፣ የሚሰራ አይደለም። ዞሮ ግን ይሄንን አይነት የወንጀል ምርመራ ስልት አሁን የህግ ማስተዋወቁ ጥሩ ጅማሮ ነው ተብሎ ይወሰዳል። ከዚህ ውጪ ልዩ የምርመራ ዘዴዎችን ተፈጻሚ እንዲደረግ እውቅና ሰጥቷል። የወንጀል ምንድናቸው ልዩ የምርመራ የሚባሉት? አሁን እንግዲህ ልዩ ምርመራ ሁኔታዎች የምንላቸው ቅድም በመግቢያ ላይ ስላቸው የነበሩ አፈጻጸማቸው ረቂቅ የሆኑ በተደራጀ መንገድ የሚፈጸሙ ድብቅ የሆኑ ባለው ዝም ብለ በተለመደ የምርመራ ስልት የሰው ማስረጃ ብቻ ሰብስበህ የዛን ማስረጃ ብቁነት የማታረጋግጥባቸው እና ተጠርጣሪን ለፍርድ የማታቀርብባቸው ወይም ጥፋተኛ ልታስብል የማትችልባቸው ሁኔታዎች አይነት ወንጀሎች አሉ። ለምሳሌ የሙስና ወንጀል ለምሳሌ ልንወስድ እንችላለን። ድንበር ተሻጋሪ የሆኑ ወንጀሎችን የህገወጥ የሰው ዝውውርን መውሰድ እንችላለን። የሽብርተኝነት ወንጀል ልንወስድ እንችላለን። የኮምፒውተር ወንጀሎችን ልንወስድ እንችላለን። እንደዚህ አይነት ወንጀሎች የተለየ አይነት የምርመራ ዘዴ ካልተጠቀምክ በስተቀር ማለት ነው በቂ ማስረጃ ልታገኝ አትችልም። ስለዚህ እንደዚህ አይነት የወንጀል አፈጻጸሞች በሚሆኑበት ጊዜ ልዩ የምርመራ ዘዴዎች እንዲደረጉ ፈቅዷል። ለምሳሌ ስልክ ጠለፋ ሊሆን ይችላል። በቪዲዮ የድምጽ ቅጅ ማስረጃ በዛ መንገድ ሊሰበስብ ይችላል። በካሜራ ሊሰበስብ ይችላል። ኦር ደግሞ መስሎ ገብቶ ወይንም የሰርቬሊያንስ ሆኖ ማለት ነው መስሎ ገብቶ ማስረጃ ሊሰበስብ ይችላል ማለት ነው። ሶ እንደዚህ አይነት የምርመራ ዘዴዎችን ኢንትሮዲዩስ ያደርጋል ወይም ማስተዋወቋል ማለት ነው። ነገር ግን እነዚህ ልዩ የምርመራ ዘዴዎችን መርማሪዎች ተግባራዊ ሲያደርጉ ግን ዝም ብሎ በዘፈቀደ ግን ደግሞ እንዳልሆነ ህጉ ያስቀምጣል። በራሳቸው ተነሳሽነት ሂደው ሳይሆን አይደለም፣ በፍርድ ቤት አስፈቅደው ፍርድ ቤቱ ሂደቱን እየተከታተለ ነው የሚፈጸመው። ኢቭን የምርመራው ጊዜም ራሱ በ3 ወር ውስጥ ነው የሚጠናቀቀው። በዚህ በህጉ የተመለከተው ማለት ነው። በ3 ወር ውስጥ እነዚህ የልዩ የምርመራ ዘዴዎች በ3 ወር ውስጥ መጠናቀቅ መቻል አለባቸው። ቢበዛ ግን ከ1 ዓመት ወይም ከ12 ወራት በላይ ሊበልጥ የማይችል መሆኑን በዚህ ማናቸውም ምርመራ ማለት ነው ማናቸውም ምርመራ ብቻ ሳይሆን በዚህ በልዩ ምርመራ ዘዴ የሚሰበሰቡ ማስረጃዎች ቆይታቸው በፍርድ ቤት ቁጥጥር ውስጥ ነው ያሉት። ሲጀመር ፍርድ ቤቱ እያንዳንዱን ሂደት ይከታተላል። ለፍርድ ቤትም ሪፖርት ይቀርባል። ጊዜውንም ገድቦታል። 3 ወራት ያስቀምጣል። ቢበዛ ግን 12 ወራት በላይ ሊራዘም እንደማይችል ተመልክቷል ማለት ነው። ከዚህ ጋር በተያያዘ እንግዲህ ምን ልዩ ሁኔታ ፈጥሯል ማለት ነው? ይህ ለዲጂታል ማስረጃዎችም እውቅና ሰጥቷል ማለት ነው። በተለይ አሁን ባለው ሁኔታ ብዙዎች ወንጀሎች እንግዲህ አፈጻጸማቸው ከዲጂታል ጋር በጣም የተገናኙ ናቸው። በርካታ ሚሊዮን ብሮች ዝርፊያ የሚፈጸሙት፣ በርካታ የማጭበርበር ዘዴዎች ያሉት በዚህ በማህበራዊ ሚዲያ አማካኝነት ስለሆነ ይህን ያክል ብር በዚህ ልክ ያለው አስተላልፍ ያለው እንደዚህ ስለተባልኩኝ ነው የሚሉትን ነገሮች
የወንጀል አፈጻጸማቸውም አሁን ከሞር ከዚህ ከነበረው ሂደት ወደ ዲጂታሉ የማዘንበልም ነገር ይታያል በዓለም አቀፍም በሀገራችንም ደረጃ ማለት ነው። እውነት ነው። ለዚህም ነው ልዩ የምርመራ ዘዴዎችንም ህጉ ሲፈቅድ በእነዚያ ልዩ የምርመራ ዘዴዎች የመጡትንም ማስረጃዎች ተቀባይነት እንዲኖራቸው ህጉ አዲስ እውቅና ሰጥቷል ማለት ነው። ከዚህ ውጪ ይሄ አዲሱ ህግ ለተጠርጣሪዎች ይዞ የመጣው መብትንም በአዲስ ሁኔታ ማየት እንችላለን። ለምሳሌ የጊዜ ቀጠሮን በተመለከተ የቀደመው ህግ ቅድም ስትለው እንደነበረው አንተ በ14 ቀን የጊዜ ቀጠሮ ይሰጣል በፍርድ ቤት መርማሪ ፖሊስ ምርመራዬን ስራዬን አልጨረስኩም፣ እነዚህ ማስረጃዎች መሰብሰብ፣ ምስክሮችን ቃል መቀበል ይቀረኛል የሚል አቤቱታ ካቀረበና ፍርድ ቤቱ ካመነበት እንደ ጉዳዩ ሁኔታ እንደ ወንጀሉ ስብስብነት እንደ ማስረጃው ቅርበትና ርቀት መሰረት አድርጎ በአንድ ጊዜ የ14 ቀናትን ምርመራ ጊዜ ሊሰጥ እንደሚችል። ለስንት ጊዜ 14 ቀን የሚለው ግን ምላሽ አልነበረውም። የበፊቱ የስነ ስርዓቱ ዴፊኒትሊ ምላሽ አልነበረውም። ነገር ግን ይሄ አዲሱ ህግ ግን ይሄንን ገደብ አልባ የነበረውን ጊዜ ለ4 ወራት ገድቦታል ማለት ነው። በነገራችን ላይ የ4 ወራት በሽብር አዋጁ ላይ የነበረ ነው። ያንን ነው ወደዚህ አዳፕት ያደረጉትና አሁን ለተጨማሪ ምርመራ የሚሰጠው ጊዜ ቢበዛ ከዚህ ከ4 ወር ሊበልጥ እንደማይችል ተመልክቷል። በ4 ወር ጊዜ ውስጥ ምርመራው ባይጠናቀቅስ የሚለውን ነገርም ራሱ ቀጥታ ምላሽ ይሰጣል። ተጠርጣሪው በዋስ ይወጣል፣ የምርመራ ስራ ይቀጥላል ማለት ነው። ምርመራውም ፖሊስ ሊያደርግ የሚችለው ምን አድርጎ ነው ማለት ነው? ተጠርጣሪው ከእስር ወጥቶ ነው ማለት ነው። ስለዚህ በ4 ወር ጊዜ ውስጥ ባለው ጊዜ ተጠርጣሪው ከ4 ወር በኋላ ቢወጣም በ4 ወር ጊዜ ውስጥ ተጠርጣሪው ማስረጃ የማጥፋት እንዲህ ምርመራውን የማሰናከል ሁኔታ አይኖርም ተብሎ ስለሚታመን ማለት ነው። ከ4 ወር በኋላ ተጠርጣሪው እንዲወጣ የተፈቀደው አንደኛ የምርመራ ሂደት አጠቃላይ ይሄ የወንጀል መቅጫ ስነ ስርዓት ህግና የማስረጃ ህጉ የምርመራ ሂደትም ሆነ የክስ ሂደት ቀልጣፋ እንዲሆን ይፈልጋል። የሰብአዊ መብቶች መከበር ያለበት የተጠርጣሪ መብት የተከበረበት መሆን እንዳለበት አጠቃላይ አወቃቀሩ ያሳያልና አንዱ መርሆም የህጉ የመንግስትን ስልጣን መገደብ ነው። የአስፈጻሚውን ስልጣን መገደብ ነው። መገደብ ማለት ነው እንደፈለገ ምርመራ ለማጣራት የሚጠይቀውን ነገርም የሚፈቀድለት ከሆነ እንደፈለገ እንዳይጠቀም ገደብ ማስቀመጥ ስለሆነ ይህንን ለ4 ወር ገደብ ማስቀመጡ እንግዲህ ለተጠርጣሪው መብት ልዩ ጥበቃ የሰጠ መሆኑን እዚህ ላይ ማየት እንችላለን ማለት ነው። ከዚያ ውጭ ይሄ ስነ ስርዓት ህግ ሌላ አዲስ ያመጣው ነገር ምንድነው? ቀዳሚ ምርመራን በተመለከተ ነው። እንግዲህ ቀዳሚ ምርመራ ማስረጃን ለመጠበቅ የሚደረግ ስራ ነው። ምናልባት ክሱ በሚቆይበት ጊዜ ምስክሮች ሊጠፉ፣ ሊሞቱ፣ ሊሸሹ ምናምን ሊችላሉ ብሎ አቃቢ ካሰበ በቀዳሚ ምርመራ አድራጊ ፍርድ ቤት ምስክርነታቸው ቃላቸውን ለፍርድ ቤት ነው የሚሰጡ ዴፊኒትሊ እሱን እንዲሰጡ ያደርጋል። እነዚያ ምስክሮች በክስ ሂደቱ ጊዜ ባይገኙ ያንን አለመገኘታቸው ተረጋግጦ የሰጡት የቀዳሚ ምርመራ ማስረጃ ቀርቦ በማስረጃነት ሊመዘን የሚችልበት አሰራር ነው የነበረ በቀደመው አሁን ስቲል እየሰራንበት ባለው ህግ ማለት ነው። እንግዲህ በዚህ ቀዳሚ ምርመራ ላይ የአቃቢ ህግ ምስክሮች ብቻ ነበረ የሚመሰክሩት ማለት ነው። ቀዳሚ ምርመራ አሁን ግን የተጠርጣሪውን ማስረጃዎች ይጠበቁልኝ ካለ የእሱም ማስረጃዎች ቀድሞው እንደ አቃቢ ህግ ምስክር ሊሰሙለት የሚችል መሆኑን ተመልክቷል ማለት ነው። ማስረጃዎች እነዚህ ላይ ግን ክሮስ ኤግዛም የማድረግ መብት አለው ተጠርጣሪው በቀዳሚው ምርመራ ማለት ነው። እሱ በሌለበት የሚሰጡ ማስረጃዎች ምንጊዜም ሙሉ ማስረጃ ናቸው ተብሎ ስለማይታመን እሱ ቀርቦ ምንድነው መስቀለኛ ወይ የመጠየቅ መብትም አለው ማለት ነው። ምክንያቱም ማስረጃ አቃቢ ህግ እነዚህ ማስረጃዎች እንዳይጠፉ ማስጠበቅ አለብኝ ብሎ ሲያስብ የሚጠበቁ ማስረጃዎችም በህግ አግባብ ተቀባይነት ሊኖራቸው የሚገባ መሆን መቻል አለበት። ተቀባይነት ሊኖራቸው የሚገባ ማለት ምን ማለት ነው?
በማስረጃነት ቢቀር አድሚሲብል መሆን መቻል አለበት። አንድ ማስረጃ በማስረጃ ሚዛን ውስጥ ገብቶ ያን ተጠርጣሪ ወይም ተከሳሽ ጥፋተኛ ሊያስብልኝ ይገባል የሚል ማስረጃ መያዝ መቻል አለበት። ያን ለማድረግ ደግሞ የተከሳሹን መብት ያከበረ ተከሳሹ ማስረጃዎቹን አውቆ ቀርቦ መስቀለኛ ጥያቄ እየጠየቀ እውነቱ ተወታቶበት የቀረበ ማስረጃ እንጂ ምናልባት መስቀለኛ ጥያቄ የመጠየቅ መብት ሁሉ ሳይከበር ያ ማስረጃ ተሰብስቦ ከተገኘ እንደ ማስረጃ ይቀበለው ፍርድ ቤቱ። ገለልተኝነት ስለሚጎለው ማለት ነው። እንደዛ ነው የሚሆነው። ከዚህ ውጪ የአዲሱ ሕግ መሰረታዊ ለውጥ አመጣባቸው ከሚባሉት ውስጥ አንደኛው የዋስትና መብትን በተመለከተ ነው። እንግዲህ የዋስትና መብትን በተመለከተ የቀደመውም ሕግ በሕገ መንግስቱ ማንኛውም የተጠረጠረ ወይም የተከሰሰው ሰው በዋስ የመውጣት መብት ያለው መሆኑን ያመለክታል። ይህ ሕግ በዚህ ሕግ ውስጥ ማለት ነው በዋስ መውጣትን እንደ መርህ አድርጎ አስቀምጦታል። መከልከልም ነው በልዩ ሁኔታ ማንኛውም ተጠርጣሪ በማንኛውም ወንጀል የተጠረጠረ በሚል በመርህ ደረጃ አስቀምጦታል ማለት ነው። ማንኛውም የተጠረጠረ ወይም የተያዘ ሰው በዋስ የመፈታት መብት አለው በማለት ያስቀምጣል ማለት ነው። ነገር ግን ከዚህ ላይ ይሄ ሕግ ይህንን ድንጋጌ የሚያስቀምጠው አንቀጽ 132 አንድ ላይ ነው። ነገር ግን ይህን ሕግ በአዋጁ እንግዲህ አሁን በጸደቀው አዋጅ አንቀጽ 4 ላይ ይመስለኛል አፈጻጸሙን በተመለከተ ከ5 ዓመት በኋላ ነው በሚል ያስቀምጠዋል። እንግዲህ አፈጻጸሙን 5 ዓመት ለምን አራዘመው የሕጉ አውጩ ሀሳብ ምንድን ነው የሚለውን እንግዲህ በቀጣይ ልናየው የምንችለው ይሆናል ማለት ነው። የሆነ ሆኖ ግን የማንኛውም የተጠረጠረ ወይም የተያዘ ሰው በዋስ የመፈታት መብት ያለው መሆኑን ግን በአዲስ መልክ አስገብቶታል ማለት ነው። ከዚያ ውጪ እንግዲህ በፍርድ ቤት ዋስትና የሚፈቀድባቸው ሁኔታዎችም አሉ። በአዲስ መልክ ያስገባው አንቀጾች አሉ። ለምሳሌ እድሜው 18 ዓመት ያልሞላው ልጅ ያላቸው ባልና ሚስት በተመሳሳይ ወይም በአንድ ጉዳይ ሁለቱም ቢያዙ ለልጁ አስተዳደግ የበለጠ ጠቃሚ የሚባለው ወላጅ በዋስ ሊወጣ የሚችል መሆኑን፣ ነፍሰ ጡር ሴት 9 ዓመት ላልሞላው ብቸኛ ልጅ ወላጅ ወይም አሳዳጊ የሆነ ሰው በዋስ ሊፈቀድለት የሚችል መሆኑ ተመልክቷል። ከዚህ በተጨማሪ እንደው በአሰራርም ዳኛም እያለውኝ የሚገጥመን የነበረ ችግር ስቲል አሁንም ሊገጥም የሚችል ዋስትና ከተፈቀደለት በኋላ ዋስትና ማሳዝ የማይችሉ ሰዎች አሉ። በአቅም ደረጃ ማለት ነው። ወይንም ጭራሽ ገቢ መጠን የላቸውም ወይንም ደግሞ የተጣለባቸው ዋስትና ግዴታ ብዙ ሊሆንና ሊወጡት የማይችል ሆኖ ጊዜም ማረሚያ ቤት ይቆያሉ እና የክስ ሂደታቸውን ሲከታተሉ ለምንድን ነው ዋስ ተፈቅዶልሃል፣ ለምንድን ነው የማትወጣው ሲባሉ ገንዘብ የለኝም፣ አቅም የለኝም፣ ይሄን ማሳዝ አልችልም፣ ወይንም ሌላ የሰው ዋስ ማመጣት አልችልም፣ ዘመድም የለኝም የሚል ምላሽ ሰጡ። ያንን የተሰጠውን ትዕዛዝ እንደገና ልትከለስ የምትችልበት እንትን አይኖርም፣ ስነ ስርዓት የለም። ነገር ግን የአዲሱ ሕግ ዋስትና ተፈቅዶለት ዋስትና ለማቅረብ ያልቻለ ተጠርጣሪ በቀላል ወይም በመካከለኛ ወንጀል ከተጠረጠረ ማለት ነው በራስ ዋስትና ከተጨማሪ ጥንቃቄ እርምጃዎች ጋራ ፍርድ ቤቱ ሊለቀው የሚችል መሆኑ በአዲስ መልክ ተካቷል ማለት ነው። እንዲሁም በቀደመው ሕግ አንቀጽ 74 ላይ ዋስትና ከተፈቀደለት በኋላ ዋስትና ሊያስከለክል የሚያስችል አዲስ ነገር በሚገኝበት ጊዜ አቃቢ ሕጉ አመልክቶ ዋስትናው ግዴታው ከፍ ሊል የሚችልበት አሊያም ደግሞ ዋስትና የተፈቀደው ዋስትና ቀሪ ሊደረግ የሚችልበት ስነ ስርዓት ነበረ። ዋስትና ከተከለከለ በኋላ አዲስ ነገር ይመጣ ተከሳሹስ ወይም ተጠርጣሪውስ ያንን ነገር ማድረግ የሚችል ነበር ወይ የሚለውን ስናይ በቀደመው ሕግ አልነበረም። አሁን ግን ለተጠርጣሪውም አዲስ ነገር ካገኘ እንደገና የተከለከለውን ዋስትና ግዴታ ወይንም የከበደውን የዋስትና ግዴታ ሊያሻሽል እንዲቀለት ሊያደርግ የሚችልበት ስነ ስርዓት መካተቱ
እንደ አዲስ ማየት እንችላለን ማለት ነው። ከዚህ በተጨማሪ አቃቢ ሕግ ስልጣንና ክስ መመስረት ጋር በተያያዘ አዳዲስ ነገሮችን ይዟል። ቀድሞ ከነበረው ማለት ነው። እንግዲህ በቀደመው ሕግ መሰረት የሥነ ስርዓት ሕጉ አንቀጽ 40 ላይ አቃቢ ሕግ በቂ የሆነ ማስረጃ ካለው ክስ የማቅረብ ግዴታ አለበት ነው የሚለው። ግዴታ አለበት። አዎ ማንዳተሪ ፕሮሲኪዩሽን እንትን ነው የሚከተለው። ነገር ግን በዚህ አሁን በአዲሱ በወጣው ሕግ አቃቢ ሕግ በቂ ማስረጃም እያለው ክስ ላያቀርባቸው የሚችልባቸው ሁኔታዎች፣ ሌሎች አማራጭ መፍትሄዎችን፣ ሌሎች አማራጭ መንገዶችን መጠቀም የሚያስችለው አዳዲስ ሁኔታዎች ተቀምጠዋል ማለት ነው። ለምሳሌ ለሕዝብ ጥቅም ሲባል አቃቢ ሕግ ክስ አላቀርብ የሚልበት አሰራር ተቀምጧል። እንዲሁም እርቅን በእርቅ የሚቋጩ ጉዳዮችን አስቀምጠዋል። ለምሳሌ እነዚህ በእርቅ የሚታዩ ጉዳዮች የቅጣት መጠናቸው ከ5 ዓመት ወይ መካከለኛ የወንጀል ቀላል የሆኑ የወንጀል አፈጻጸም የሚባሉትን ቀላል የሚባሉ ወንጀሎች ምንድናቸው የሚለውን በነገራችን ላይ ከመጀመሪያው በድሮ ሕግ የወንጀል ጉዳዮችን ቀላል፣ መካከለኛ፣ ከባድ ብሎ ሕጉ አይከፍላቸውም ነበረ። ነገር ግን የአዲሱ ሕግ ወንጀሎችን በ3 ደረጃ አስቀምጧቸዋል። ቀላል፣ መካከለኛና ከባድ ብሎ ማለት ነው። ስለዚህ በእርቅ የሚታዩ ጉዳዮችን ቀላል ወንጀሎች የሚባሉት ቅጣታቸው 5 ዓመትና ከዚያ በታች የሆኑትን የወንጀል ጉዳዮችንና ማንኛውም በግል አቤቱታ አቅራቢነት የሚያስቀጡ ወንጀሎች በሚሆኑበት ጊዜ በእርቅ ተበዳዩ እና አጥፊው ተደራድረው ሊቋጩ የሚችሉበትን ሁኔታ አስቀምጧል። ሁለተኛው መሰረታዊ የሆነው ለውጥ የሚባለው የክስ ድርድርን አስቀምጧል። ወይንም ፕሊ ባርጌኒንግ የምንለው ይሄ ኮምፕሌትሊ አዲስ ሀሳብ ነው። ይሄ በሌሎች የኮመን ሎው ተከታይ ሀገሮች እንግሊዝና አሜሪካ እነ ደቡብ አፍሪካ ምናምን እንደዚህ በተለይ በኮመን ሎው የሚከተሉ ሀገሮች የሚከተሉት ስርዓት ነው እና ይሄ ወደኛ ሕግ በአዲስ መልክ መጥቷል ማለት ነው። እንግዲህ አቃቢ ሕግ ክስ ከማቅረብ ይልቅ ከተጠርጣሪው ጋራ ወይም ከተከሳሹ ጋራ ድርድር ያደርጋል ማለት ነው። ያ ድርድር የሚመራባቸውን ሂደቶች፣ መርሆች፣ ፍርድ ቤቱ በዛ ሂደት ውስጥ ምን ሚና አለው፣ ተጎጂዎች ምን ሚና አላቸው የሚለው ሁሉ ብዙ እንትኖችን ይዟል አካሄዱን በተመለከተ ማለት ነው። ነገር ግን የድርድር አይነቶቹ ምንድን ናቸው የሚለውን በምናይበት ጊዜ የክስ ድርድር ለምሳሌ ሊያደርግ ይችላል። ክስ ከሚቀርብብህ እመንና አምነህ ከከባዱ ወደ ቀላሉ ሊቀይር። ለምሳሌ ግድያ ወንጀል ከሆነ የተጠረጠረው ማለት ነው በከባድ ድንጋጌ ከምከስህ፣ ለምሳሌ በከባድ ሰው ግድያ ወንጀል በወንጀል ሕግ አንቀጽ 539 ከምከስህ ወደ 5 ተራ በተራ ሰው ግድያ ልክሰስህ ብሎ ሊደራደረው ይችላል። ወይንም ደግሞ ብዙ ክሶች ካሉ ማለት ነው 3ቱን ወይንም 2ቱን ክስ ልተው ሊለው ይችላል። ሌላውን ከባዱን ጉዳይ እመንና ሌሎቹን ክሶች ልተው ሊለው ይችላል ማለት ነው። ወይንም ደግሞ የቅጣት ድርድር ሊያደርግ ይችላል። ቅጣቱ እንዲቀልለት ድርድር ሊያደርግ ይችላል። በቅጣት አይነትም ድርድር ሊያደርግ ይችላል። የቅጣት ድርድሩ ግን የሚፈጸመው ክሱ ከመታየቱ በፊት ነው ከክሱ በኋላ ጥፋተኛ ተባለ? ክሱ ከመታየቱ በፊት ነው። አዎ በቃ ድርጊቱን ፈጽመሃል፣ መፈጸምህን እመን። አሁን በተባለው ክስ ቢቀርብብህ ይሄን ያክል ዓመት ቅጣት እንትን ይሆናል። ነገር ግን እንዲህ የምታምን ከሆነና ድርድር የምናደርግ ከሆነ ቅጣቱ ከዚህ ከ5 ዓመት ወደ 3 ዓመት ወይም ከ2 ዓመት ወደ ሌላ አማራጭ ቅጣት አይነት ይሁንልህ። ገንዘብ መቀጮ ሊሆን ይችላል፣ በግዴታ ስራ ሊሆን ይችላል። ዋትቨር የተለየ ልዩ በሌሎች የቅጣት አይነቶች ሊቀይርለት የሚችልበትን ድርድር ወይም ከክስ በፊት ሊሆን ይችላል ወይንም በክስ ሂደትም ሊሆን ይችላል። በነገራችን ላይ ድርድር ሊካሄድ የሚችለው ክስ አቀረበ በኋላም ድርድሩ ሊቀጥል ይችላል። ነገር ግን ድርድሩ በፍርድ ቤቱ እውቅና ነው የሚካሄደው ማለት ነው። በፍርድ ቤቱ እውቅና ተጎጂውም የራሱ ሚና ይኖረዋል።
ምክንያቱም ጉዳዩን ዋናው ዓላማው የዚህ የድርድር ወይም ፕሊ ባርጌኒንግ የምንለው የወንጀል ጉዳዮች ቀልጣፋ፣ ወጪ ቆጣቢና ሰላማዊ በሆነ መንገድ እንዲያልቁ ማስቻል ነው። ያ ማለት ምን ማለት ነው? በመደራደሩ በፍርድ ቤት ላይ የሚኖረውን ጫና ይቀንሳል፣ የስራ ጫና ይቀንሳል። በአቃቢ ሕግ ምስክሮች የሚወጣውን ወጪ የሚወሰደውን ጊዜ ምናምን ሁሉ ይሄን ሁሉ ሊቀንስ ይችላል። በሌላ በኩል ደግሞ ተጎጂ የሚባል አካል አለ። ተጎጂ ደግሞ ከእሱ ፍላጎት መጠየቅ መቻል አለበት። የእሱንም አይ በፍርድ ሂደት እንዲያልቅልኝ የሚፈልገው የግል ተበዳዩ ማለት የግል ተበዳዩ ሊል ይችላል። ስለዚህ እሱም የድርድሩ አካል ይሆናል ማለት ነው። እንዲያው እዚህ ላይ አንድ መነሳት ያለበት ነገር ድርድሩ አሁን ሊሳካም ላይሳካም ይችላል። ይሄ ድርድር የተባለው አሁን በድርድሩ የቀረቡ ሀሳቦች ክስ የሚጀመር ከሆነ እንደ ማስረጃ ሊቆጠሩበት ይችላሉ። እንደ ማስረጃ አይቆጠሩ። አሁን አምኖ አመኛለሁ፣ አዎ ሰርቻለሁኝ፣ ነገር ግን አሁን ቅጣቱን ሳየው የሚቀነስልኝ እንትን ስላልሆነ ድርድሩን አልቀበልም፣ ወደ ክሱ ይዛወርልኝ ቢል አምናሃልና በሚል ማስረጃ ሊያዝበት ይችላል። በማስረጃነት አያያዙም። ክርክር ሂደቱን ሊቀጥል ይችላል። በሚቀርበው ማስረጃ መሰረት ፍርድ ቤቱ ሁለቱን ወገኖች አሟግቶ በቀረበለት ማስረጃ ልክ የራሱን ውሳኔ የሚሰጥበት ሁኔታ ነው ሊኖር የሚችለው ማለት ነው። ከዚህ ውጪ በሶስተኛ ደረጃ ሌሎች አማራጭ እንትሮች የባህላዊ ተቋማት ስርዓት መጠቀምን፣ ለምሳሌ በዚህ ሂደት ላይ የታወቀ ባህላዊ ስርዓት ሊኖር ይገባል በአካባቢው ማለት ነው። በዛ መሰረት ጉዳዮች ሊቋጩ ይችላሉ። በዚህ በባህላዊ ስርዓት የሚታዩ ጉዳዮች ግን ሁሉም ጉዳዮች የሚታዩ አይደለም። በተለይ ሴት ልጅ ጠለፋ፣ አስገድዶ መድፈር፣ ከጎጂ ልማታዊ ድርጊቶች ጋር በተያያዙ የሚፈጸሙ ወንጀሎችን በዚህ ስርዓት እንዳይታዩ ከልክሏል ማለት ነው። ከዚህ በተጨማሪ ተለዋጭ መፍትሄዎችን ማስቀምጧል። ይህ ህግ እንግዲህ በፊት በአሰራር የሚገጥም ችግሮች ነበሩ። ምንድነው? በክርክር ሂደት በክስ በሚሰማበት ሂደት ማለት ነው ተከሳሹ ወይ አእምሮ በሽተኛ ሊሆን ይችላል። አጠቃላይ የፍርድ ሂደቱን የክስ ሂደቱን ማወቅ የማይችልበት ሁኔታ ሊፈጠር ይችላል። በአእምሮ ህመም ምክንያት፣ በእድሜ መግፋት፣ በመጃጃት ምክንያት ሊሆን ይችላል እና እንዲህ በሆነ ጊዜ ክርክሩን ማስቆም ነው ያለብህ ወይንስ በዛ ተረዳውም አልተረዳውም በዛው ማስቀጠል ነው ያለብህ የሚለውን ነገር የቀድሞው የነበረው ስነ ስርዓት መፍትሄ አይሰጥም የነበረ። ነገር ግን ይህ ስነ ስርዓት በአዲስ ሁኔታ ተለዋጭ መፍትሄዎችን ክሱ በሚሰማበት ጊዜ እንደዚህ ሁኔታዎች ሲያጋጥሙ ክሱን አቋርጦ ይሄንን መከታተል ያልቻለውን ሰው ወደ ሕክምና ወደ ሌላ ተቋም የመላክ አማራጮችንም አስቀምጧል ማለት ነው። እንግዲህ በዚህ የተሻሻለ የወንጀል ስነ ስርዓትና የማስረጃ ህግ ሰፊ ነው። አዋጅ ቁጥር 14/2018 እንግዲህ አዲስ ነገር ያካተተውን አዲስ ነገር እንኳን ግማሹንም ማቅረብ አልቻልንም። ሰዓታችን ግን እዚሁ እየገደበን ነው። እንግዲህ እርስዎንም በክፍል 2 የምናስቸግር ነው የሚሆነው። ያው የተዘጋጅተን የመጣንበትን ማቅረብም ስላልቻልን ቀጣይ ሳምንት የእርስዎንም ይሁንታ እዚሁ ላይ እየጠየቅን የምናቀርበው ይሆንና የጠየቅነውን ጥያቄ በፕሮግራማችን መክፈቻ ላይ እንግዲህ አቶ ከበደ አቶ በቀለን ገሏል ተብሎ 18 ዓመት ተፈርዶበት ከ2 ዓመት እስር በኋላ ተገደለ የተባለው አቶ በቀለ ቢመጣ አቶ ከበደ ከስር ሊለቀቁ ይችላሉ? አሁን ባለው ህጋችን ምን ይላል የሚለውን ለሱ ምላሽ ይስጡልንና አሁን ያለው ህጋችን ምንድነው የሚለው? የአቶ በቀለ ጣፈንታ ገደልክ የተባለው ሰው 16 ዓመቱን ዘው ነው የሚቀጥለው፣ ህጋችን ምን ይላል የሚለው እሱን ምላሽ እንስጥና ለተመልካቾቻችን ሳምንት ብንቀጥር መልካም። ምን መሰለ ይሄ ጉዳይ በተግባር በትክክል ሲያጋጥም የነበረ ነው። ሰዎች ከተከሰሱና ጥፋተኛ ከተባሉ በኋላ ወንጀሉ እነሱ አለመፈጸማቸው በእውነት ይረጋገጣል። ያ ማለት ወይ ሞተ የተባለው ቅድም ባልከው ኬዝ ሞተ የተባለው ሰው በአካል ይመጣል፣ በህይወት ኑሮ ሊመጣ ይችላል። አሊያም ደግሞ እሱ ወንጀሉን ፈጽሞበታል የተባለው እቃ ከሱ ሳይሆን ከሌላ ሰው ሊገኝ የሚችልበት እድል
አለ ሰፊ ነው። በተግባርም አጋጥሞ ስለነበረ ማለት ነው። እንዲህ በሚሆንበት ጊዜ የቀድሞው ወይም እስካሁን እየሰራንበት ያለው የወንጀለኛ መቅጫ ስነ ስርዓት ሕግ ምን መፍትሄ ነበረው የሚለውን ስናይ ፍርድ እንደገና እንዲታይ የሚፈቅድ ስነ ስርዓት በግልጽ አልነበረውም። ለምሳሌ የፍትሐብሔር ስነ ስርዓት ሕጉ አንቀጽ 6 ፍርድን በድጋሚ ማየት የሚታይበት ሁኔታ አለ። ሁኔታዎች እነዚያ የተዘረዘሩት ሁኔታዎች በድንጋጌው በሚሟሉበት ጊዜ አንድ ተሰጥቶ መጨረሻ ፍርድ ተሰጥቶ የነበረውን ፍርድ እንደገና በአዲስ ሊታይ የሚችልበትና የተሰጠውን ፍርድ ሙሉ በሙሉ ውድቅ ሊያደርግበት የሚችልበት ስነ ስርዓት ነበረ አለ። በወንጀለኛ መቅጫ ስነ ስርዓት ሕግ ውስጥ ግን በግልጽ አልነበረም። ያ ማለት ግን ምንድነው ለፍርድ ቤቶች በሚቀርቡበት ጊዜ እንደዚህ አይነት ጉዳይም ግልጽ የሆነ ስነ ስርዓት የለም። እንደ ፍትሐብሔር ስነ ስርዓት ሕጉ አንድ የተሰጠን የወንጀል ፍርድ እንደገና አይቶ ውሳኔ የሚሰጥበት ስነ ስርዓት የለም በሚል ነው ውድቅ የሚደረገው የነበረ። ስለዚህ ባጭሩ ምንድነው የሚሆነው የዚህ አሁን እንትን ያልነው አሁን ባለው ሕጋችን የተሻሻለውን ሳይሆን አሁን ባለው ሕጋችን ይሄ ሰው ቢመጣም እስር ይለቀቃል ወይስ አይለቀቅም የሚለው እንግዲህ በትርጉም ልናመጣው እንችላለን። በትርጉም እንዴት ልናመጣው እንችላለን መሰለ? የዓለም አቀፍ የሰብአዊ መብት ድንጋጌዎች ICPR የምንለው የሲቪልና ፖለቲካ መብቶች ስምምነት እዛ አንቀጽ 14 ላይ ስለ ሪቪው ኦፍ ጀጅመንት አለ። ይህንን ስምምነት ደግሞ ኢትዮጵያ አጽድቀዋለች። ግን በስነ ስርዓታችን በግልጽ ስለሌለ ይሄ ሰው እንደው በይቅርታ በምን ከመውጣት ውጭ እንትኑን ተከትሎ ያ ስለመጣ ከስር ይወጣል ማለት ይቻላል ወይ? አይወጣም። እንደ መፍትሄ የተሰጠ የነበረው ምንድነው በይቅርታ ፎርም ሞልተው ውጣ ነው የነበረ። ግን ይቅርታ መጠየቅ የሚገባው ማን ነው የሚለው እንግዲህ ማየት። ስለዚህ እንግዲህ ሳምንት ይሄንም ጨምሮ ሌሎች ምን አዲስ ድንጋጌ ይዟል የሚለውን የምናቀርብ ነው የሚሆነው። ሰዓቱም እንዲበቃ ያውም ስልክም ስላልተቀበልንም ሳምንት የሚያልቅልን ከሆነ የተወሰኑ ተመልካቾቻችን ስልክም ምላሽ እናገኛለን። ለዛሬው ጠበቃና የሕግ አማካሪ ኢዮስያስ ደምሴ እንግዲህ በተሻሻለው የወንጀል ስነ ስርዓትና የማስረጃ ሕግ በአዋጅ ቁጥር 14/10/2018 ያቀረቡልን በዚህ አዋጅ ዙሪያ ምን አዲስ ነገር አለ የሚለውን በቂ የሆነ ማብራሪያ አቅርበውልናል። በአዘጋጁ ማስታወቂያና በአማራ ሚዲያ ኮርፖሬሽን ስም ምስጋናችን ላቅ ያለ ነው። እንግዲህ ሳምንትም በዚሁ የምንቀጥል ነው የሚሆነው። ለዛሬው እናመሰግናለን። ክብረት ይስጥልን። ተመልካቾቻችን የዛሬው የምክረ ሕግ ፕሮግራም በዚሁ ይጠናቀቃል። ሳምንት በዚሁ በጀመርነው የተሻሻለው የወንጀል ስነ ስርዓትና የማስረጃ ሕግን በተመለከተ ክፍል 2ን ከአሁን ዛሬ ካቀረቡልን ጠበቃና የሕግ አማካሪ ኢዮስያስ ደምሴ ጋር የምናቀርብላችሁ ይሆናል። ሰዓት ካለም ጥያቄዎቻችን እንቀበላለን። ይህ ፕሮግራም ወደ እናንተ እንዲደርስ ያደረጉ የአማራ ሚዲያ ኮርፖሬሽን ሁሉም የቴክኒክ የስርጭት ሰራተኞችን እያመሰገን ሳምንት በዚሁ ጉዳይ እስክንገናኝ ሳምንቱ የሰላም እንዲሁም መልካም ዳግም ትንሣኤ ተመኘን። ሰላም።